አትድከም። አንተ የምትፈልገውን መልስ እንድመልስልህ አትጠብቅ። አንድና አንድ መልሴ እግዚአብሔር በምልአት ያያል። ለህዝቡ አልዘነበም። አታምልጠኝ፣ መልስ አታምልጠኝ ይላል። ከዚህ በኋላ ዘይት ኮት ገባ የመጨረሻ የምትናገረው ስንት ማየው አይወለ ለምንድን ነው የማትሰማው? እየወረቁ አይደል? ምን ሆነ ነው ከመጀመሩ እንደዚህ? ማን ካንተ ቆይ ጃቢራ ተረጋጋ እንዴ። እናንተ ሙስሊሞች እንዲረዱ ሐዲስን ልታስረዳቸው ይዘህ መጣ። እኛ እንደ መጽሐፍ ቅዱስ አዳምጥ በተድርገ ገንኩ ችግር የለውም። እሱ ህዝቡ እንዲማር ነው። እዚህ ጋር ብዙ ማያነብ ስላለ እንግሊዘኛ ህዝቡ እንዳላቀረብሩ ህዝቡ እንዲማር አላለም። እዚህ ጋር እንግሊዘኛ የሚችል ህዝብ አይደለም። 2400 ህዝብ እንዲረዳ ብዬ ነው የተረጎምኩላችሁ። እንግሊዘኛውም አለ አረብኛውም አለ። ምንድን ነው ያልከው? አካልን ታዘርቃላችሁ እና የተጻፈውን ቁርአን ላይ ታዘርቃላችሁ፣ ያልተገለጸውን ደግሞ አልተገለጸም ትላላችሁ መሰለኝ። የለም ማን ጽፎ ይሰጠዋል? ምን አልከኝ? ሐዲስ ላይ እኮ ነው። ሐዲሳችሁ እንትኑ ሐዲሳችሁ በጣም ረጅም ብላ እግዚአብሔር አታላይ ነው ማለት እችላለሁ። ምክንያቱም እኔ ያታለልኩት እግዚአብሔር ነኝ ይላል። እግዚአብሔር ያታላል። አዳምጥ። አንተ የተናገርከው ምን ብለሃል? እዚህ ቦታ ላይ ጉንዳን ያማልዳል ብለህናል። ጉንዳኑ ያማልዳል። ጉንዳኑ አንጸልያለች አይ አትድከም ይለኛል እንዴ? አላቅም። መጽሐፌን እኮ ሌላ ነገር እኮ ነው። ለብረ ምን ደክመው እሺ፣ በእስልምና ጉንዳን አማላጅ ነው አይደለም? እሺ ጨረስክ ጥያቄን? አዎ፣ በእስልምና እጅ ትንሿ ጉንዳን አማላጅ ናት አማላጅ አይደለችም? መልስልኝ። አይደለችም። ያ ማስረጃ ሰጥኝ ነው ለመጠየቅ። እሺ አንዴ ትልቁ ላይ አድርገኝ። እሺ ጥያቄ ትልቁ ላይ አድርገኝ። እሺ ቴንክ ዩ። አንዴ ካሜራ እንዳይከፍትብኝ። ሰፊ ሆነብኝ። እንዴት ላድርግ? እሺ አንድ ስልክ የለኝምና እንዴት ላድርግ መሰለክ? እንዴት ነው ማድረግ የሚቻለው? እንዲታይ አማርኛ ተርጉም ማለት የሚናገር ክፍል ነው። ይሄ ክፍል እንትን አድርጌው ላምጣው ወይ ታስገባኛለህ? እናስገባለን። እሺ አሁን መክፈት ትችላለህ። ለእናንተ ጉንዳን አማላጅ ይሆንላችኋል ወይ ብሎ እየጠየቀን ነው። አይጠይቅሽ። እሺ አሁንም በደንብ አይታይም ግን እሺ፣ እንዴ ነው የምናነበው? እንዴ ነው እሱ ማንበብ የሚቻለው? እኔ ሐዲሱን ላስረዳህ ምን ለማለት እንደሆነ ልንገርህ። አዎ ምን? እሺ ቆይ ሐሳቡን እኔ ካነበብኩት ትንሽ ሐሳብ እንትን ልግለጽልክና የሆኑ አካላት ናቸው። ና ሐሳቡን ልትነግረን ሳይሆን ልታስ እሺ አይነበብም እኮ ሙሉ ለሙሉ እንትን ስክሪን ወይ እንትን አድርጌ ስሙዝ አድርጌው እንትን ልበል። እሺ አሁን ማለት አንድ እንትን በደስተካ የሚስተካከልበት መንገድ ካለ አስተካክሉልኝና እስቲ በዚህ በኩል እሺ እንዳሁን አድርጉለት፣ መልሱለት። ያው መልሱት። አሁን ያስተካከልከው አድሚን እንደገና አስተካክልለት። ሁዙ በቃ አልተሳካም። እስቲ አንተ የምታውቀው ስለሆነ ይሄን አዲስ በደንብ ታውቀዋለህ፣ አስረዳኝ። እዚህ ላይ ጉንዳል በደንብ እንደምትማልድ ነው ዝናውላ ማልዳ ዘንባ አንዴ አዳም ላስረዳ እኮ አንድ ጊዜ እኔ ሐዲስን በደንብ አውቀዋለሁ። ላስረዳችሁ። እሺ ሜት አድርገው ዘሚካኤል እንድትረዳ በደንብ አዳምጠኛ። በመጀመሪያ መልጃ ማለት ምን ማለት ነው? መቼ ነውስ የሚካሄደው የሚለውን እንምጣ። መልጃ ማለት ትርጓሜው ዘሚካኤል ማስታረቅ ማለት ነው። መልጃ ማለት ማስታረቅ ማለት ነው። በማንና በማን? በኃጢአተኛና በአምላክ መካከል ማስታረቅ ምልጃ ይባላል። የምልጃው ተቀባይ አምላክ ሲሆን አማላጆቹ ደግሞ ፍጥረታት ናቸው።
ወይም ደግሞ ነቢያት መላእክት ምናምን ናቸው እንመጣለን። መቼ ነው ምልጃ የሚሆነው? የትንሣኤ ቀን የፍርዱ ቀን የውመል ቂያማ ሰዎች ከአምላክ ፊት ከተነሱና ከትንሣኤ ከተደረገላቸው በኋላ ከአምላክ ፊት በሚቆሙ ጊዜ የዛኔ ኃጢአተኞች በእሳት እንዳይቀጡ ወደ ገነት ይገቡ ዘንድ የሚደረግላቸው ምልጃ ያ ምልጃ ይባላል፣ ወይም ሸፋዓ ይባላል። ያ ነው አላህ በሙሉ ቁርአን ላይ ስለ ሸፋዓ ይናገራል። ያ ነው የሚሆነው የትንሣኤ ቀን። አሁን ግን እየተናገርክ ያለኸው አንደኛ ስለኛ አይደለም። አሁን ለእናንተ ታማልዳለችው ጉንዳን እያልክ እየጠየቅ ያለፈውን ታሪክ ነቢያችን ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል በአንድ ነቢይ ዘመን የተከሰተውን እያወሩ ነው። እነዛ አካላት ሙስሊም አይደሉም አይደለም። አሁን እኛ ሄደን ጉንዳንን ታማልድና እናለች ጨርስለት ሙስሊም አይደሉም። እሺ ከነቢያቶች መካከል አንድ ነቢይ ማን ይባላል? ልጆች ያ ነቢይ ሱለይማን ዓለይሂ ሰላም። ሱለይማን ዓለይሂ ሰላም ዝናብ ለመለመን ወይም እስቲስቃ ለማድረግ ዝናብ ከአላህ ስብሐነሁ ወተዓላ ለመጠየቅ ድርቅ ይገባባቸውና ይወጣሉ። ሱለይማንና እንዳለ ታማኞች ሁሉ ወጡ። በዚያን ጊዜ ዝናብ ለመለመን ከአላህ ስብሐነሁ ወተዓላ ጉንዳን ታወራለች ወይ? አዎ ታወራለች። አህያ ያወራል። መጽሐፍ ቅዱስ ላይ ወደሱ ገና ልመጣ ነው። አህያ ያወራል። ማውራት አይደለም ታድርገ ባክህን ማልዳ ከሰዎቹ በላይ እንትን ዝናብ ዘንቧል። አንዳንድ ተረጋጋ ባክህን። በፈጣሪ ስም መክፈት አልቻልክም እኮ መናገር አልቻልክም። ሲቀጥል ምልጃ ምን እንደሆነ አታውቅም። አስረዳው መጀመሪያ ላይ ምልጃ እዛ ጋር ጨረስክ። ልክፈተው ጊዜ ትሰጠኛለህ? ወጥቼ ልንገራለሁ። እንግዲህ ከፍተህና ሂድ። ጊዜ ከፍተህ እስከዛ ሜታለሽ። እሺ ሐሳቡ ላይ እንትን እንዳትለሽ። ከዚያ በኋላ ልክ ዝናብ ሊለምኑ በወጡበት ጊዜ እነዚህ ሰዎች ያቺ ጉንዳን ዝናብን ለምናለች። ገብቷቸዋል አይደል? አምላክ ደግሞ አላህ ስብሐነሁ ወተዓላ ለፍጥረታትን ብቻ የሰዎችን ብቻ ሳይሆን የማንኛውንም ፍጥረት ልመና ይሰማል። ያቺ ጉንዳን ልክ እንዲሁ ዝናብን ለምናለች። አላህ ስብሐነሁ ወተዓላ ዝናቡን ለገሳቸው፣ ወዳው አወረደ። እነዚህ ሰዎች ተመለሱ። ምክንያቱም ያቺ ፍጥረት ከፍጥረታቶች መካከል አንድ ፍጥረት ለመነችውና። ሱለይማን ዓለይሂ ሰላም የዛችን የጉንዳን ቋንቋ ከሚረዱ ነቢያቶች መካከል ነበር። በቁርአንም በሐዲስም ላይ ተገልጿል። ገብቷቸዋል። ስለዚህ ያንን ነው እንጂ እነዚህን ሰዎች ስለ ኃጢአታቸው ጉንዳኒቷ ማለደችላቸው የሚል በፍጹም አታገኝም። ምልጃ ብሎ ማለት በአምላክና በሰዎች ኃጢአተኞች መካከል የሚሆን አንድ ጊዜ እዚያ ጋር ስለ ኃጢአታቸው ማለደችላቸው የሚል አለ። ሰላጤት አላልኩም። ማለደችልህ ስልህ ለምሳሌ ህዝቡ ዝናብ ባጣ ማለት አንደኛ ነገር አንድ ሰው ስለ አንዱ ሰው ይጸልይለታል። አንተ አሁን ለምሳሌ እንደኛ አስተምሮ ያዕቆብ መልእክት ላይ እኔ ለምሳሌ እነዛ ህዝቦች ተቸግረዋል። ዝናብ የላቸውም። ከዛ ጸሎት ሊያደርጉ በሚል እስኪ ሐዲሱን ክፈትና አንብብልን። እስካሁን ያወራው ሀሳብ ምንም ስላልገባ ሐዲሱ ይከፈት። ሳይ የሆነ ሐዲስ ነው እንደምታይ ገብቷል። ግን አንተ ያልከው ስራ የለም። ለማንኛውም እሺ እናውጣውሽ ክፈተው። እሺ ክፈተው። ቁጥር ስንት ነበር ያልከው? 15-10 ምን እንዳይ ቡኻሪ ሙስሊም ቆይ እስኪ እንትኑን አሁን ያየሁት እንትኑን እሺ ታውቀዋለህ ከአንተ ክፈተው። እንትን ልበልልህ ይልክ እንትኑን ችግር የለም አውቀዋለሁ። ማነው ጽፎ ይሰጠዋል? ምን አልከኝ? ሐዲስ ላይ እኮ ነው። ሐዲሳችሁ እንትኑ ሐዲሳችሁ በጣም ረጅም ስለሆነ ነው። የትኛው ማንም ጽፎኛል ነው? አማርኛ የተተረጎመ ሐዲስ የለንም። ተርጎመ ሰጠው ነው። ማን ነው ተርጎመ የሰጠው? እኔ ራሴ ነው የተረጎምኩት። ችግር የለውም። እሱ ህዝቡ እንዲማር ነው። እዚህ ጋር ብዙ ማያነብ ስላለ እንግሊዘኛ ህዝቡ እንዳላጭበረብር ህዝቡ እንዲማር አላለም። ህዝቡ እዚህ ጋር እንግሊዘኛ የሚችል ህዝብ አይደለም። 2400 ህዝብ እንዲረዳ ብዬ ነው የተረጎምኩላችሁ። እንግሊዘኛውም አለ አረብኛውም አለ። እናንተ ሙስሊሞች እንዲረዱ ሐዲስን ልታስረዳቸው ይዘህ መጣ። እኛ እንደ መጽሐፍ ቅዱስ አዳምጥ ሚያታድርግ አንድ ህፃን ልጅ ሙስሊም ያዝ አድርገህ ስለ ሱለይማን ዓለይሂ ሰላም ታሪክ ብትጠይቀው ይሄን ታሪክ አብሮ ያነሳልሃል። ሁሉ ሙስሊም ያውቀዋል እኮ። እኛ እንድንረዳ ይዞ መጣ። ምክንያቱም አዲስ ነው ያገኘው። ጉንዳን ያማልዳል እናንተ ይዘው ብሎ ይዞ መጣ። እሺ ሐዲስ የት ይገኛል? ትልቁ ላይ ነህ። በቃ ትልቁ ላይ አድርገናል። ሐዲስ የት ይገኛል?
ስሙ በአረብኛ እንጻፈው አልመሽ። ቆይ ስሙ እኮ ስለሚያየዝ ነው አረብኛ አልችልም። እሺ አንዴ ተርጉሜዋለሁ ብለህናል። ምን ብለህ ተረጎምከው? ተርጉሜዋለሁ እኔ ብለህ ምን ብለህ ተርጉሜዋለሁ? አንደኛ ነገር ህዝቡ ማንበብ ስለማይችል ነው፣ ለዛ ነው። አሁን እንግሊዝኛውን ባመጣ አንተም አታነበውም፣ ለዛ ነው። ቆይ አንዴ ጊዜ ስጠኝ። አንዴ አያችኋት አይደለ? በቃችን ለመናገር ነው ህዝቡ ስለማያነብ አለ። አሁን በጣም ይቅርታ ለሌሎች ክርስቲያኖች ክብር ስል ትቼዋለሁ። ወላሂ እግዚአብሔርና ኢየሱስ መሀይም እንደሆኑ ላሳይህ ነበር አሁን ከመጽሐፍ ላይ። ግን ሌሎች ክብር ያላቸው ክርስቲያኖች አውጣሁን ማስረጃውንና ወደ ሌላ ሰው እንድንሄድ ስርዓት የሚባል የላቸው። ፈጣሪ ትንሹ ላይ አድርገኝ አንተ። እስከዛ ድረስ አንተ በትልቁ ወን ትንሹ ላይ አድርገኝ፣ እኔ ከፍታለሁ። ማስረጃውን ክፈት፣ ችግር የለውም። ትልቁ ላይ ና እኮ እንትኑን እንትን ልበለው አይታይም። እሺ ይኸው ማስረጃን ሲከፍት ምን እንደሚሆን አናወርድህም። ትልቁ ላይ ሆነ አይቻልም፣ አትወርድም። እሺ እንደዚህ አሁን በምን ታነበዋለህ ወንድሜ? አንተ አንብበህ ንገረን ምን ይላል? እኔ ተረጉምልሃለሁ፣ ችግር የለም። አንተ አንብበህ ንገረን ምን ይላል ሐዲስ እኮ እንግሊዝኛውን አመጣልሃለሁ። እንትን አንዴ ትንሽ ላይ ምን እንደሚል ሐዲሱን ንገረን፣ አንብበው። ተርጉሜዋለሁ ብለሃል። ለመጨረሻ ጊዜ ልጠይቅህ። ሙሽካት አልሙሳባ የሚል የለም። ለማንኛውም ሚስካት አልመሳቢህ እሺ ቁጥር ስንት ላይ ነው ያለው? ሚስካት አልመሳቢህ ላይ 15-10 ሚስካት አልመሳቢህ አረብኛ ግዴታ መቻል የለብኝም። እሺ ችግር የለውም። አረብኛውን አጣማልላ ታደርግልኝ እሱ። እሺ ቶሎ በለሽ። እሺ ቁጥር ስንት ነው? 15-10 ኔትወርክ በጣም እያስቸገረኝ ነው። ቶሎ በል ያለውበት አካባቢ። እሺ 15-10 እዛ ላይ ግን ቃል በቃል ማለት ነው እነዛ አካሎች ዝናብ አጥተው ጉንዳሏ እጇን ወደ ላይ ወደ ሰማይ ዘረጋች፣ ከዛ ጸሎታችን ተሰምቷል ይላል። ሚካኤል አይሰማህም? ለምን ትረብሻለህ? ላወጣልህ ነው እያነበብክ ልታስረዳህ ነው። ና ያው እና ዝጋ ሚሽካት አልመሳቢህ ነው አይደለ? 15-10 ያ አንብባ እናስረዳ እኮ አይልም ብላል። አንተ አስረዳን እኮ ብያለሁ እኮ በርሷ ላስረዳ አዲሱ እንደዛ አይልም አልከኝ እኮ። አንተ ነህ እኮ ይሄን እንግሊዘኛ እችላለሁኝ አስረዳለሁ ስትለን ነበር። እያነበብክ አስረዳን እኮ አስረዳን። አንተ አይልም አላልከኝም? ጉንዳሏ እጇን ወደ ሰማይ ዘረጋች ተርጉሜዋለሁ ብለህን ነበር። ማን እንዴት ነው የተረጎመው? አንብበው አታውቀውም። እግዚአብሔርን አታውቀውም ሙሱ ስለማታውቀው ነው። ሐዲሱ ራሱ አታውቀውም። አንብበውና ቶሎ በል እንትን በለለ ወጥቷል ማስረጃ። ወዴት ባትሄድም አንብብ። ጠይቄያለሁ። ጉንዳ እችላለሁ ቃል በቃል ምንድን ነው አንተ ለመፈለግ فإذا هو بنملة እርሱም አንዲትን ጉንዳን አገኘ ራፊዓ بعض قوائمها إلى السماء ከፊል የሰውነቷን ክፍሎች እግሮቿን ወደ ሰማይ አንስታ አገኛት። فقال على ارجعوا تملسوا على سليمان عليه السلام فقد استجيب لكم من أجل هذه النملة ስለዚህ ጉንዳን ተብሎ ለእናንተ ዝናብ ተለግሶችኋል ወይንም ትሰጣላችኋል። አንደኛ እዚህ ቦታ ላይ ጉንዳን ታማልዳለች የሚል ቃል በፍጹም የለም። አንተ የተናገርከው ጉንዳን ታማልዳለች የሚል የቱ ጋር ነው ያገኘኸው? ሲቀጥል እሺ ቴንክ ዩ። አሁን አንተ ራስህ አውርተዋል። ዝናቡ የዘነበላችሁ በማን ምክንያት ነው? በማን ምክንያት ነው የሚል የለም። በማን ምክንያት ነው የሚል የለም። እሺ ዝናቡ የዘነበላችሁ በማን ጸሎት ነው? አዳምጥ። ጉንዳኗ እጇን ለምን ዘረጋች ወደ ሰማይ? አዳምጥ። አንተ የተናገርከው ምን ብለሃል? እዚህ ቦታ ላይ ጉንዳን ያማልዳል ብለህናል። ጉንዳኑ ያማልዳል። አንጸለየችም ጉንዳኗ? አንጸለያለች። ጉንዳኗ ስለማን ነው የጸለየች? እሺ እጇን አልዘረጋችም ወደ ሰማይ?
እሺ ዘርግታለች። ለምንድን ነው የዘረጋችው? ለራሷ ዝናብን ለመለመን ጸሎት ለማድረግ። ምን አልከኝ? ጸሎት ለማድረግ። እሺ ዝናቡ እንዴት ዘነበ? እርሷ ጸሎት ስላደረገች። ቴንኪዩ። እንደምታዩት ጉንዳኗ ጸሎት ስላደረገች ዝናቡ ዘነበ። በቃ መለስከው እኮ እሱ ጉንዳኗ በጉንዳኗ ጸሎት ዝናብ ዘንቧል አልከኝ እኮ። ከዚህ በላይ አታዳምጥ። ለማን የለመነችው? ለእነርሱ ለመነች ወይንስ ለራሷ ለመነች? ጉንዳኗ ሜት አታድርጉት። መልስ። ማማለድ ማለት ነው። ቴንኪዩ። ለራሷም ሆነ ለሰዎቹ ዝናቡ ለራሷ ዘንበናው ጸሎት ያደረገችው እሱ አይደለም። እሺ አዳምጥሽ፣ ረጋ ብለህ አዳምጥ እንድትረዳ። እኔ ለማንም አይ ዶንት ኬር። እዚህ ጋር ለማንም አይባልም። የምልጃን ትርጉም አልተረዳህም ማለት ነው። ከመጀመሪያው ምልጃ ማለት ጸሎት አድርጋለች ብለኛል አይደል? አላደረገችም አላልኩህም እኮ። እሱን ከራሴ እኮ ነው ያነበብኩልህ። ምልጃ ማለት ትርጉሙ ምን ማለት ነው? ቴንኪዩ። እሺ ጸሎት ስታደርግ ባረገች ሰዓት ዝናብ ዘንቧል አልዘነበም? ለህዝቡ እሱ አይደለም ጥያቄው። እሱንማ እኔ ራሴ እያነበብኩት መልስልኝ። ዝናብ ዘንቧል ለህዝቡ አልዘነበም? አታምልጠኝ፣ መልስልኝ። አታምልጠኝ ይላል። ከዚህ በኋላ ዘይት ኮት ገባ የመጨረሻ የምትናገረው ስንባተ ማየው ሄርበ ዝናብ ዘንቧል፣ ዱዓ አድርጋለች። ማማለድ ማለት ግን ስለሌሎች መለመን ማለት ነው። ይቺ ጉንዳን አዳምጥ፣ ይቺ ጉንዳን ስለሌሎች ብላ ነው የለመነችው፣ ስለራሷ ነው የለመነችው። እሺ እኔው የምትመልስልኝ ጉንዳኗ ጸልያ ዱዓ አርጋ አንተ መመልስ ዝናብ ዘንቧል አልዘነበም? ለአንተ በመልስልህን ሳይሆን አንተ የተናገርከው አለ ወይ? እዚህ ነው ጥያቄው። አንተ የተናገርከው አለ? መልስ ስጠኝ። ቃል በቃል ብለኸኛል እኮ እንደሚ ጉንዳኗ ጸልያለች፣ እጇን ወደ ሰማይ ዘረጋችም ዘርግታለች። እኔ መልስ ሰጥሃለሁኝ። አንተ የተናገርከው ግን የለም አይደለ? እሱ ጨርስ። እየጠየቅኩ ነው። ጉንዳኗ ጸሎት አድርጋለች አላረገችም? እሺ ለመጨረሻ ጊዜ ዱዓ ነው የምትሉት? ዱዓ አድርጋለች አላረገችም? ልጠይቅ አይደለም የገባኸው። ልጠይቅ ሳይሆን በእስልምና ላይ እንዲህ አይነት ትችት አግኝቻለሁ ብለህ ነው የገባኸው። ሁሴን እዚህ ቦታ ላይ ጥያቄ ያለኝ ሐዲሱ ላይ ብለህ አይደለም የገባኸው። ቆይ አንዴ። ስለዚህ ሙግትን ይዘህ ስለመጣ ያ ልትሞግተው የመጣኸው ነገር አለ ወይንስ የለም? አለ። ይኸው ጠየቅኩ እኮ መለስክልኝ እኮ። እንደምታዩት መልሰህልኛል። ምንም እኮ ሁሱ። እሺ ዝናቡ የዘነበው በማን ምክንያት ነው ስል እኮ በማን ጸሎት ነው ዝናቡ የዘነበው? መልስልኝ። ታገኘዋለህ መልሱን እኮ። እሱ ቀላል እኮ ነው። እንረዳዳ። ዝናቡ የዘነበው በማን ጸሎት ነው? በቃ ምንም ማድረግ አይቻልም። ይኸውልህ በጥያቄ መልክ ብትመጣ እኔ ልመልስልህ ዝግጁ ነኝ አልኩህ። አሁንም ልመልስልህ። ጉንዳኑ የዘነበው በማን ጸሎት ነው? አታዳምጥም? አትመልሰውም። እግዚአብሔርን አትመልሰውም። ጉንዳኑ የወረደው በጉንዳኗ ዱዓ ምክንያት ነው። እሱን እኮ መጀመሪያም እየነገርኩኝ ነው። ቴንኪዩ። ዝናቡ የዘነበው በጉንዳኗ ዱዓ ምክንያት ነው ብለኛል። ስለዚህ እዛች ጋር ዘጋቢው ምን ብሏል? መልስ አንብበው። ለመጨረሻ ጊዜ ላናገርህ ነው። ለሌሎቹ ክብር ስል ነው የማናገርህ። አንደኛ ታማልዳለች ብሎ ነው የመጣው። ታማልዳለች የሚል ቃል የለም። ሁለተኛ ጉንዳኗ ስለ ሰዎቹ የምታውቀው ጉዳይ የለም። እንደ ማንኛውም ፍጥረት ሲራብ ጉንዳኑ ይለምናል። ለመነ፣ አላህ ስብሐነሁ ወተዓላ ዝናብን ለገሰ። ገብቶሃል አይደለ? ማማለድ ማለት ትርጉሙ ምን ማለት ነው? ዘሚካኤል ትርጉሙ ምን ማለት ነው? ጊዜ ስጠኝና ልመልስልህ ወንድሜ ሁሱ። አንደኛ ጊዜ ሰጥቻለሁ። ማማለድ ማለት እንዳወራ ጊዜ ካልሰጠኝ መልስ አታገኝም። ቴንኪው። አዳምጥ እንጂ ረጋ በለ። ጠይቀህ ሚዩት አድርገህ ማዳመጥ ነው። መልስልሃለሁ። እሺ ጥያቄ እንድገመውና መልስ። አሁን ሚዩት አደረግኩልህ። ጥያቄ ምንድን ነው? ቴንኪው። እሺ ወገናችን ያቀረብከው ጥያቄ እዚች ጋር እኔ ካነበብኩት ነገር አንጻር ጉንዳኗ ለሙስሊሞች እዚች ጋር ላሉት ሙስሊሞች ማልዳለች አልማለደች የሚለውን ነገር ነው እያመጣው። አንተ ለምንድን ነው የማትሰማው? እየወረውክ አይደል? ምን ሆነ ነው? ከመጀመሩ እንደዚህ ማን ካንተ? ቆይ ጃቢራ ተረጋጋ እንዴ። መረጋጋት አይደለም፣ ከመጀመሩ ነው እንደዚህ ሆንኩ። ያንተን ጥያቄ መልስልሃል። አንተ ገና አይኔ የለውም በሚለው ተወዛግበሃል አይደለም? እሺ እኔ ልንገርህ፣ ካሁን በኋላ አለምንም አስወርድ። አንተ በቀደም ምን ብለኛል? እኔ ምንም አውቀው ነገር የለኝም ብለሃል። አስወርድሃለሁ። እሺ አንዴ ጉንዳል ትማልዳለች አትማልድም? ማማለድ ምን ማለት ነው? መልስልኝ። ማማለድ ምንድን ነው? አንዱ ስለ አንዱ ጸሎት ማድረግ ማለት ነው።
ጸሎት ማድረግ አንዱ ስለ አንዱም ጸሎት ማድረግ። እሺ በቃ ማስረጃ እያሳየህ ትልቁ ላይ ነህ። ክፈታ ሂድ። አሁን አማርኛም ላስተምራችሁ እንግሊዘኛም የማትችሉ ህዝቦች በጌታ ስም እሺ፣ አሁን ወደዛ ልግባላችሁ። ምልጃ የምንለው ነገር ምንድነው? ከእግዚአብሔር ዘንድ አንድ ጻድቅ የሆነ ሰው ላስረዳ። እሺ ሁሱ፣ ኧረ ተረጋጋ። አንተ በቃ ይበቃል። ለመጨረሻ ጊዜ ተረጋጉ በጌታ። ማስረጃ የለህም፣ ዝም ብለህ ነው ምልጃ ማለት ይሄ ማለት ነው የምትለን። እንደሱ ከሆነ አይሆንም። ዘሚካኤል በማስረጃ እንዲሆን ክፈትና ሳየን። እሺ እንደዚህ በጸባይ እያናገርህ ነው። ክፈት። ለመጨረሻ ጊዜ እድል እንስጥህ። እንደ ክርስትና እንደፈለግከው ይሁን ከፍተህ አሳየን። ምልጃ ማለት ይሄ ማለት ነው ብለህ አሳየን። ምን ይላል መሰለ መጽሐፍ ቅዱስ ላይ መክፈት ስለማልችል ነው አንድ ስልክ ነው ያዝኩት። ምን ይላል? አንዱ ሰላም ይጸልይ ይላል። ያ ጸሎት ነው የሚባለው። ስለዚህ አንተ አንድ ነገር ቢጎልብህ አንድ ጻድቅ ሰው ይጠይቃል። እንደናንተ ደግሞ ጉንዳኗ እስካሁን የታገስኩን አንተ ብዬ አይደለም። አንተ ስለ ጮህ ካብሬ የተጫጫፍኩት ምናምን አንተ ብዬ ሳይሆን ለምንም በማይረዱ ልጆች ላይ ክርስቲያኖች ላይ የሆነ ነገር አንተ ቤት ጭረህ ለመሄድ እንዳሰብክና ያንን ለማስረዳት ስል ነው። እንደ ጠቅላይ ስርዓት ቢኖር በጣም የተሻለ ነው። አንደኛ ጉንዳን ያማልዳል የሚል ቃል አለ ብሎ ነበር። እዚያ ላይ ጉንዳን ያማልዳል የሚል የለም። ማማለድ ማለት ምን ማለት ነው ብዬ መጀመሪያ ሳስረዳ ነበር። ማማለድ ሲነሳ ሁልጊዜ ኃጢአት ይነሳል። ምክንያቱም ስለ ኃጢአት ከአምላክ ፊት ቆሞ ይቅርታን መጠየቅ ነው ማማለድ ብሎ ማለት ማስታረቅ ማለት ነው። ጉንዳን እዚያ ቦታ ላይ ስለ ኃጢአት የተነሳ ነገርም ራሱ የለም ሲጀመር። ማማለድ የሚባለው የሚሆነው ነገ የትንሣኤ ቀን ከአምላክ ፊት አማኞች ኃጢአት ካለባቸው በዚያ በኃጢአታቸው እንዳይጠየቁ ነቢያቶች በአምላክ እና በኃጢአተኛው መካከል ሆነው የሚያደርጉት ልመና እርሱ ምልጃ ይባላል። አምላካችን አላህ ሆይ ማርላቸው ብለው ይለምናሉ። አንደኛ እያወራ ያለው ስለዚያ ነው። ሁለተኛ እንዳው በሱ በሄደበት እንኳን መንገድ ብንሄድ ጉንዳኑ ማማለድ ብሎ ማለት ስለሌሎች መለመን ማለት ነው። ገብታችኋል አይደለ? ስለሌሎች መለመን እርሱ በመጣበት አሁን በተናገረው ሂሳብን ብንሄድ ስለሌሎች መለመን ከሆነ ጉንዳኑ ስለማን ነበር የለመነው? ስለ ሰዎቹ አስታውሶ ምናምን አይደለም። ጉንዳኑ ስለ ራሱ ነው የለመነው። ገብታችኋል አይደለ? ጉንዳኑ ስለ ራሱ ነው የለመነው። ነገር ግን አላህ ሱብሓነሁ ወተዓላ ያንን ዝናብ አወረደው። ከዚያ በኋላ ያ ባደረገው ዱዓ እነዚህም ተለገሱ። ግን ማማለድ ብሎ ማለት ያ ነገር ስለሌሎች ብሎ የሚለምነው ነገር ነው። ሐዲሱ ላይ የሚለው ጉንዳኑ ስለራሱ ነው እንጂ ስለሌሎች ብሎ የተናገረው ነገር አይደለም። ሶስተኛ ጉንዳኑ እዚያ የተነሳበት ስለምንም ኃጢአት የሚናገረው ነገር የለም። ይህን ይመስላል። ጥያቄ ምንድን ነው? አይ ቲንክ አካልን ታጸድቃላችሁ መሰለኝ። እሱ ላይ ብዙም ጥያቄ የለኝም። የተገለጸውን ተገለጸ፣ ያልተገለጸውን አልተገለጸም እንደምትሉ ሰምቻለሁ። ምንድን ነው ያልከው? አካልን ታጸድቃላችሁ እና የተጻፈውን ቁርአን ላይ ታጸድቃላችሁ፣ ያልተገለጸውን ደግሞ አልተገለጸም ትላላችሁ መሰለኝ። ኦኬ። በባህሪስ ለምሳሌ አላህ ይስቃል፣ አላህ ይቆጣል፣ አላህ ያታልላል የሚባለውን እሱንስ ታጸድቃላችሁ? አላህ ይቆጣል። አላህ ይቆጣል። እነሱን አላህ ይወዳል፣ አላህ ይጠላል፣ ይወዳል። የሚጠላው ከምንድን ነው የተነሳው ከተባለ ግን ከፍጥረታቶች በሚነሳ ባህሪያቸው ነው። ክህደትና ኃጢአትን ሲያደርጉ በዚያ ሊወዳቸው አይገባም፣ ይጠላቸዋል። ወደ እርሱ ሲመለሱና ወደ እርሱ ንስሐ ሲያደርጉ ደግሞ ይወዳቸዋል። ይሄ ነው። ያ የፍጥረት ካራክተር አይሆንም፣ የፍጥረት ባህሪ አይሆንም። ይሄ የፍጥረት ባህሪ አይሆንም። እርሱ የፍጥረት ባህሪ ነው ብለህ ነው አንተ የምታምነው? መሳቁ ምናምን መጥላት መውደዱ ያ ለምሳሌ ምሳሌ ማለት አስተምህሮታዊ ተምሳሌ አትቀበሉም ይመስለኛል ካልተሳሳትኩኝ። ቁርአን ላይ ያለው ቀጥታ ነው የምትቀበለው እና ለምሳሌ ያታላል ሲል ይስቃል ሲል ባህሪ ሲባል ምን መሰለህ? ከመጀመሪያዎቹ ሙሉ ባህሪያቶቹ አላህ እንትን ይላል። ባህሪያቶችን አስመልክቶ አንድ መሰረት ልንገርህ። ከፍጥረት ጋር ይመሳሰላል ማለት የምንችለው ከፍጥረት ጋር የሚመስል መገለጫ አለው ካልን ነው። የዛኔ ነው። ለምሳሌ አደምን በእጆች የፈጠርኩት አለ። አደምን በእጆቹ እንደፈጠረው እናምናለን።
አላህ ስብሐነሁ ወተዓላ እጆች እንዳሉት እንገልጻለን። ግን የፍጡር ባህሪ ተመሳሰለ ወይንም የፍጡር ባህሪ ነው የምንችለው መቼ ነው ከተባለ የአደም እጆች ልክ እንደ አደም እጆች ናቸው ከተባለ ነው። የአላህን መውደድ ልክ እንደ አደም መውደድ፣ የአላህን መጥላት ልክ እንደ አደም መጥላት ብሎ በፍጥረታት ከተገለጸ የዛኔ ፍጡር ይሆናል። ገብተዋል። ማታለል መሳቅስ ማታለል ለምሳሌ ሱራ 3:54 ላይ ያታላል ይላል። የሰው ባህሪ አይደል እሱ የፍጡር ባህሪ ምንድን ነው የሚለው? ያታላል አላህ ያታላል ይላል። ምን ሙሉን አንቀጹን አንድ ነው። ሱራ 3:54 አንድ ሞባይል ማለት መክፈት አልችልም። እሺ ያታላል የሚል ቃል ብቻ ነው ያለው እዛ ወይስ የሰዎችን ስራ አስመልክቶ ነው እየተናገረ ያለው? ቅድም እንዳልኩት እጅ ላይ ካለ አንብበውና አስረዳኝ ፕሊዝ። እሺ አስረዳለሁ። አብሽር። ምዕራፍ ስንት ቁጥር ስንት ነው? 3:54 3:54 ላይ አላህ ስብሐነሁ ወተዓላ ምን ይላል? ወመከሩ ወመከረ አላህ አይሁዶችም አደሙ ይላል። አላህም አድማቸውን መለሰባቸው። አላህ ከአድመኞች ሁሉ በላይ ነው ይላል። ላሳይ ማታለል የሚለው 3:54 ያው አይሁዶችም አደሙ አላህም አድማቸውን መለሰባቸው አላህም ከአድመኞች በላይ ነው ይላል። ኦኬ ባይሆን ማታለል የሚለው እዚህ ጋር ነው ያለው። አንድ ጊዜ ያውና ምን ይላል እዚህ ጋር ነብዩን ቢታለል አለ ሕዝቅኤል መጽሐፍ ላይ ነብዩን ቢታለል ቃልን ቢናገር ያን ነብይ ያታለልኩት እኔ እግዚአብሔር ነኝ ይላል። እግዚአብሔርን አታላይ በክርስትናው ምን አለ መሰለህ ሃይማኖታዊ ትርጉም አለው። በአንተ ግን በአንተ አመለካከት ኖርማሊ ታጸድቃለህ ሁሉንም እና አሁን መሳቅ ታጸድቅ ከሆነ አንድ ብላክ እግዚአብሔር አታላይ ነው ማለት እችላለሁ። ምክንያቱም እኔ ያታለልኩት እግዚአብሔር ነኝ ይላል። እግዚአብሔር ያታላል። አውዱን አንብቦ መጽሐፉን እግዚአብሔር ያታለልኩት እኔ ነኝ ይላል። ስለዚህ እግዚአብሔር ያታላል ማለት እንችላለን። አውዱን አንብቦ በዛ ላይ ሃይማኖታዊ ትርጉም አለው በክርስትና። ትርጉም ምንድን ነው ታውቀዋለህ? አውዱን አንብቦ መጀመሪያ ሙሉን አንብባት። ሙሉ ምዕራፍ ከ14 ነው 9 ላይ ነው። ከስንት ጀምረን እናንብበው? 9 ላይ ያልሆነ ከ7 እስከ 11 አንብቦ። እሺ ከ7 ጀምረን እናንብበው። ከእስራኤልም ቤት በእስራኤልም ዘንድ ከሚቀመጡ መጻተኞችም ቢሆን ከእኔ ተለይቶ ጣዖቶችን በልቡ የሚኖር የበደሉንም መቅሰፍት በፊቱ የሚያቆም ሰው ሁሉ ስለ እኔ ይጠይቅ ዘንድ ወደ ነቢዩ በመጣ ጊዜ እኔ እግዚአብሔር በራሴ እመልስለታለሁ፣ ፊቴንም በዚያ ሰው ላይ አድርጋለሁ፣ ምልክትና ምሳሌ አድርገዋለሁ፣ ከሕዝቤም መካከል አጠፋዋለሁ። እኔ እግዚአብሔር እንደሆንኩ ታውቃላችሁ። ነቢይም ቢታለል ቃልንም ቢናገር ያን ነቢይ ያታለልኩት እኔ እግዚአብሔር ነኝ። እጄንም በእርሱ ላይ ዘረጋለሁ፣ ከሕዝቤም ከእስራኤል መካከል አጠፋዋለሁ። ኃጢአታቸውን የሚሸከማሉ፣ እንደሚጠይቀውም ሰው ኃጢአት እንዲሁ የነቢዩ ኃጢአት ይሆናል ይላል። መልካም። እያንዳንዱ በክርስትና ሃይማኖታዊ ትርጉም አላቸው ሁሉም ነገር። እጅ ሲል እጅ አናጸድቅም። ለምሳሌ ጋር እግዚአብሔር አታልላለሁ የሚለው ምን ነው? ምን ለማለት ነው? ሃይማኖታዊ ትርጉም አለው። ምናልባት እሱን እኔ መመለስ አቅም ላይ ነው ይችላል። ችግር የለም መመለስ ካል አንድ ነገር የጠየቀኝ ሁሉ መጽሐፉ ላይ አለ። እግዚአብሔር ይስቃል፣ እግዚአብሔር ያጨበጭባል፣ እግዚአብሔር ይጮሃል። እንዳለ የፍጡር ባህሪ እንዳለ አለ ማለት ነው። እግዚአብሔር በእኛ ትርጉም አላቸው፣ በአንተ ግን አትቀበልም። ለምሳሌ በአንተ የሚለውን ቆይ እንምጣና በአንተ ላይ ማነው ትርጉም አላቸው እሱ ብላክ ለምሳሌ አንተ የፍጡር ባህሪ ነው ብለህ ስለደበደብክ ነው ወደ መጽሐፍ የመጣሁልህ እንጂ ቁርአን ላይ ብቻ ብትጠይቀኝ እዚያው ላይ መልስልህ ነበር። የፍጡር ባህሪ ከቁርአን የጠየቅኩህ ነው፣ የቁርአኑን የጠየቅኩህ። ለምሳሌ አካል ስታጸድቅ አካል ሲባል ምን ማለት ነው? እጅ፣ እግር። አካል ማለት ምን ማለት ነው? ትርጓሜው የሰውነትህ ክፍል ማለት ነው። አየህ፣ እሱን እኛ አንልም ስለ አላህ። በቃ አለቀ ጉዳዩ እዚህ ጋር። እንዴት ነው የማትለው? የሰውነትን በፍጹም እኔ አላስበውም። ለምሳሌ ሱራ 38:75 ላይ ነው እጁን እንደዚህ ያሳየና እጅ አለው ወይ አላህ ሲለኝ ጊዜ አዎ እጅ አለው። ከዛ እንዲህ አይነት እጅ ብሎ ጠየቀ ልጁ። የዛኔ በፍጹም እንደሱ አይነት እጅ የለውም አልኩት።
ከፍጥረታት ጋር አዳም ጥረጋውን እሺ እንጠይቅህ። አንተ ምሳሌ በምሳሌ ያንተ መልስልኝ። እጅ ነው። ኦኬ ጣት አለው ይላል፣ እግር አለው ይላል፣ ይቀመጣል፣ ይወርዳል። እሱን ጥያቄ የለኝም እኮ እኔ። ይቀመጣል የሚለውን የት ጋር ነው ያገኘው? ሱራ 25 ላይ ሱራ 25 ላይ አላህ በዙፋኑ ይቀመጣል ይላል። 25 ልናየው ነው። እሺ 25 ላይ ሱራ 25 ላይ የት ጋር ነው ይቀመጣል የሚለው? አይልም እንደሱ ፈልገው አለ ያ ነው ሳይ ይቀመጣል የሚለውን ቃል ሳይ ሱራ 25 ሱራ 25 አዎ ተደላደለ አይደለም የሚለው? ተደላደለ ሲተረጉሙት ሳስት እዚህ ጋር ችግር ሊኖር ይችላል። ግን ተደላደለ ማለት ምን ማለት ነው? እርሱ ከአርሽ በላይ ሆነ ማለት ነው። በሌላው ላይ አላህ ስብሐነሁ ወተዓላ እዚሁ ላይ አርረሕማኑ ዐለል አርሽ እስተዋ፣ አዛኛው አምላካቸው አላህ ከአርሽ በላይ ሆነ ይላል። ተቀመጠ የሚለው ግን የለም አይደለ? ተደላደለ ማለት ምን ማለት ነው? ተደላደለ ማለት ከፍጥረት ዓለም ሁሉ በላይ ሆነ ማለት ነው። ራሱ ቁርአን በቁርአን ይፈታል። ከፍጥረት ዓለም ሁሉ በላይ ሆነ ማለት ነው። እኔ ስተረጉመው እዚህ ጋር ያገኘሁትኝ ተቀመጠ ነው የሚለው። ተደላደለ የሚለውም አንድ አይነት ትርጉም ነው ያለው። አንድ ሰው ከላይ ሆነ ተቀመጠ የሚለውን ትርጉም የት ነው ያገኘው? አሳየን እስኪ። አረብኛ ውስጥ ተርጉመው ወላ ጀሚኒ ላይ የፈለከው ቦታ ላይ ተርጉመው። ጭራሽ ቁርአኑ ላይም አረበኛው ላይ እንደዛ የሚል የለም። አረበኛው ላይ የሚለውን ከፈለክ አርረሕማኑ ዐለል አርሽ እስተዋ ማለት አዛኛው አምላካችሁ አላህ ከአርሽ በላይ ከፍ አለ ነው፣ ወይንም ከአርሽ በላይ ሆነ ነው። ተደላደለ ነው። አሁን እሱ ጋር እንዳሳየኸኝ በአማርኛው እኔ ስተረጉመው ደግሞ ኤግዛክትሊ የሚለው ተቀመጠ ነው። ተደላደለ አንቃወምም፣ ችግር የለም። ተቀመጠ የሚለውን አምጣ ነው ያልኩት። ተደላደለ በሚለው አንድ አይነት ነው ለኔ ትርጉሙ የሰጠኝ ሴንስ እሱ ነው የምነግርህ ያለሁት። ገብቶሃል አይደል? አይደለም መቀመጥ የሚል ለምሳሌ ለዚህ ጋር ላሳየህ። እኛ ነገር እኮ እሱ ሃይማኖታዊ አውድና ትርጉም አለው። አንድ ጊዜ መቀመጥ የሚለውን ቃል ስላነሳህ ነው። አሁን እዚህ ቦታ ላይ መቀመጥ የሚለው አምላክህ ተቀምጦ ያለ ለምሳሌ ያንተ አምላክ ነው እግዚአብሔር በዙፋኑ ላይ ተቀምጦ ያለ እንደሆነ መጽሐፍ ቅዱስ ይናገራል። እግዚአብሔር ይቀመጣል አይደለ? ነገርኩ እኮ እኛ የምናጸድቃቸውን ነገርኩ። እዚህ ጋር ምን ይላል? ሚክያስ አውድ ተቀምጦ ታችም ላይ እግዚአብሔር በዙፋኑ ተቀምጦ ይላል። ሃይማኖታዊ አውድ አለው። አሁን እኮ ያልገባህ ምን መሰለው? እሱ በክርስትናው ሃይማኖታዊ አውድ ሃይማኖታዊ ትርጉም አላቸው። አንተ ግን ትርጉም አትቀበልም። ቁርአን ያላ ቃል ነው ብለህ ስለምታስብ አንድ አዳምጠን ሰማሃለሁ። ችግር የለም። ማን ነው እንደሱ ብሎ የተረጎመላቸው? ማን የተረጎመላቸው? አንተ ስታወራ ሰምቼ መጽሐፉ ላይ አዳምጥ እንጂ መቼ አዳምጥከኝ? እግዚአብሔር እጆች እንዳሉት እየተናገረ እጆቹ ሌላ ትርጉም አላቸው ያለህ ማን ነው? ስለ እጆቹ የተናገሩ እነዚያ ነብያቶች እጁ ግን ሌላ ትርጉም አለው ብለው የነገሩበት አንድ ቦታ አለ መጽሐፍ ቅዱስ ላይ? እያንዳንዱ ይኸውልህ መሰረታችን ክርስቶስ ነው። ለክርስትና ከክርስቶስ ጀምሮ ስትመጣ ደግሞ እያንዳንዱ ሐዋርያቶች፣ ነቢያቶች በሙሉ የተያያዙ ናቸው። አባቶቻችን ያስተማሩን የመጣው እያንዳንዱ ከክርስቶስ ጋር የኖሩ ሰዎች ያስተላለፉትን ነገር በሙሉ እንቀበላለን። አንተ ግን ቁርአን ያላህ ቃል ነው ስላልክ ቃል በቃል የሰፈረውን የምትቀበል ከሆነ ምንም የጠየቅከውን እኮ አላነሳህም እኮ እየመለስክልኝ አይደለም። እጅ አለው እግር አለው ብለው የተናገሩ ነቢያቶች መጽሐፍ ቅዱስ ላይ ያሳየውህን ልክ ቁርአን ላይ መተህ የምታነሳውን አይ እነዚህ ምሳሌ ናቸው እንጂ በፍጹም እጅ የለውም እግር የለውም ብሎ የነገረህ ማን ነው ነው እያልኩኝ ያለሁት። እንዳለው እያሳየሁ ነው። ሁሉ የሰውነት አካሎች እንዳውም እግዚአብሔር አሉት። ነግሬሃለሁ። ሃይማኖታዊ አውድ አላቸው፣ ሃይማኖታዊ ትርጉም አላቸው። ማስረጃ ነው አሁን የጠየቅኩት። አላቸው ሃይማኖተ አበው ላይ ግባና ታገኘዋለህ። የቱ ጋር እንግባ እስኪ? ሃይማኖተ አበው የቱ ጋር እንግባ? እንደዛ የሚል የለም። እንዳውም ለእግዚአብሔር በአዳም ላይ ያለ መልክና አካል ገጽታ ሃይማኖት እንትኖች ላይ ፍቺ ላይ እንግባ እስኪ።
እስኪ አንድ ጊዜ እኛ አለው ስንልህ ጊዜ ከፍጥረታት ጋር በማይመሳሰል መልኩ ራሱ የነገረውን አለ ብለን እንደምናምን ግልጽ ነው። እሱ ባህሪያቶቹንስ ነው ጥያቄ። የአካሉን እኮ ባህሪያቶቹም እንደዚያው እያልኩ ነው። ከፍጥረቱ ጋር በማይመስል መልኩ ለምሳሌ አላህ ማታለል ማለት ከፍጥረት ጋር እንዴት ነው የማይመሳሰለው? የቱ ጋር ነው ማታለል የሚለው አለ ብለህ መጣህ አላገኘህም። ውሸት ነው እሱ። ያውና አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ያንን ማታለል የሚለውን እግዚአብሔር ላይ ነው ያገኘ ነው። እሱስ ምሳሌው ምንድን ነው እያልኩ ነበር ቀደም። እግዚአብሔር ያታላል ሲባል ምክንያቱ ምንድን ነው? አታላል እንደሆነ እግዚአብሔር አላህ ዲሲቨር ነው ይላል በእንግሊዝኛው። ቆይና ያሳያል። እዚህ ጋር ምን ይላል መሰለህ? አሁን እዚህ ጋር ቅድም ከመጽሐፍ ቅዱስ ያሳየውን አልተቀበልካቸውም። እዚህ ጋር ደግሞ እስኪ መጽሐፍ የሚላል እቀበላቸዋለሁ በትክክል ትርጉሙን ግን ያው እዛ ላይ ሄደ እኮ ያው ልናየው ነው። እዚህ ጋር ሊቃውንቶች ምን እንዳሉ ደግሞ እንመልከታ። ቅድም የሊቃውንት ንግግር አምጣልኝ ስላላወጣ እስኪ ይህንን የሊቃውንቶች ንግግር ላውጣለህ በመጽሐፍ። በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችን ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮች ብልቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስም ምን አላቸው? ሙሉ አካል አላቸው። አካል አላቸው ብለህ ታምናለህ? ብላክ አብም ወልድ መንፈስ ቅዱስ ሶስት አካል አልኩ እኮ። ስለዚህ አብ አካል አለው? መንፈስ ነው መንፈስ ነው አይደለም ሳይሆን አካል አለው ወይ አብ? አካል ማለት ምን ማለት ነው? ያን አካል አለው ይላል መጽሐፉ ላይ እና ቅድም አካል የቱ ጋር ያገኘው? ያ መጽሐፍ ሜላድ ላይ መጽሐፍ ሜላድ ላይ ያው ምን ይላል ቀጥሎ? ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆች፣ እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። ምን ላይ ያገኘው እያልኩ ነው። አልሰማኝም። መጽሐፈ ሜላድ ምዕራፍ 10 ላይ እያንዳንዱ የተጠቀሱት ነገር በሃይማኖት አውድ ይፈታል። እሱ ደግሞ ሊቃውንቶች የጻፉት አለ። እሱ ላይ ግባና ፈልገው። ዛሬ ጉግል ላይ ግባና በቀላሉ ልንገርህ። ጉግል ላይ ግባና ሊቃውንቶቹ ሃይማኖታቸው የቀና 318ቱ ሊቃውንቶች እንደተናገሩት አለ። ለአብ አፍንጫም አለው ጆሮም አለው አይንም አለው እያለ ነው። አብ አንተ ደግሞ እንዲህ አይነት ነገሮች የሉትም። 365 ሊቃውንቶች እንደዛ ብለው ተናግረዋል እያልከኝ ነው? ምንድን ነው ያገኘህበት መጽሐፍ? መጽሐፈ ሜላድ ላይ ሚላድ መጽሐፈ ሜላድ ያውና ማን ያሳተመው? እንግዲህ ይሄ መጽሐፍ አታውቀውም አንተ? ደህና አንተ ያዘ ጉግል ላይ ያወጣው ስለሆነ አንተ ማን ያሳተመው? ጉግል ላይ አይደለም ያወጣው። ታው ደህና ማለት አውጣና ሳየኝ ማን ያሳተመው። ችግር የለም። እሺ ያውና እዚህ ጋር ጥያቄውን እየነገርኩ ነው። ያውና መዝገበ ታጸድቅ ከሆነ እና ያውና መዝገበ ሃይማኖት እዚህ ጋር እኛ አካል ወይንም ጂስ ባለው ብለን አናምንም። እነዚህ አካል የሚለው የአማርኛው ቃል አይገልጸውም እያልከው ነው። በአረበኛ ዛት ይባላል ወይንም ሲፋ ይባላል። እኔ የሚል ማንነት እርሱ ነው አንደኛ። ሁለተኛ አካል ብለህ የምታስባቸው እነዚህ እጅ፣ እግር ወይንም ምናምን የምንላቸው በሰዎች ላይ ያሉ በፍጹም እነዚህን የሚመስልም አይደለም። የስም መገናኘት ብቻ ነው ከነዚህ ጋር እያልከው ነው። እዚያም ነው ልጁ እና እዚህ ጋር ግን ያንተ እግዚአብሔር አካል እንዳለው ይናገራል። በአዳም ላይ ያለ አካል ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ ይላል። እንግዲህ አብ እነዚያ አሉት ወይ ወልድ አሉት ቢባል ችግር የለውም። ይህ መጽሐፍ ቅዱስም ስለሚናገር ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ወንድ ልጅ እንደሆነ ስለሚናገር በወልድ ላይ ያለ ቢባል ችግር የለውም። መንፈስ ቅዱስና አብ ግን ይሄ አካል አላቸው ወይ ነው? ይሄ ነው ከባዱ ጥያቄ። የሁሉ አስገኝ ናቸው። ሁሉን ያውቃል። በምልአት ያውቃሉ። በምልአት ሳይሆን ይሄ አካል አላቸው ወይ? አብ አፍንጫ አለው ለምሳሌ። አፍንጫ ማለት ምን ማለት ነው? እንደዚህ አንተ ፊት ላይ ያለችው ሁለቷ ነገር አይደለም። የራሱ የሆነ አፍንጫ እንደዛ የሚባል የለም። አያው ልዩነቱ ያ ነው። እና ያውና ያለ መጽሐፉ ላይ አይን አለው ይላል። አይን አለው አብ በምልአት ያያል። ይኸውልህ አንድ ያልገባህ ነገር አለ። ገብቷል? አንድ ያልገባህ እንደዚህ አይን፣ አፍንጫ፣ ጆሮ ሲባል ለመለኮት እንደዛ አይነገርለትም። እኛም ስንል ነበር ቅድም። አሁን አፍንጫ አለው ወይ ስለ
እንዲህ አንተ ላይ እንዳሉት አፍንጫ አልከኝ። አይ አይደለም ስልህ ጊዜ እኮ ስለዚህ እንደርሱ አይደለም። እኛም ያለው የዛኔ ይሄን ነበር። ስለዚህ ሃይማኖታዊ ትርጉም አለው ማለት ነው። አካልን አታጸድቅም ብዬ ልውሰደው? አዳምጥ። እንዲህ አይነት የሰው አይነት አካል ብለህ ከጠየቅኝ በፍጹም የለውም ብዬ እያረጋገጥኩልህ እኮ ነው። ነገር ግን መለኮታዊ የሆነ አይን አለው ወይ አላህ ስብሐነ ወተዓላ ከተባለ አዎ። እንዲህ አይነት አይን ነው ወይ ብለህ ብጠይቀኝ አይደለም ብዬ አረጋግጥልሃለሁ። አላህ በቁርአን ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንድም እንኳን የለም አለ። እኔ እሰማለሁ አያለሁ አለ። አያርላ። ስለዚህ አላህ ስብሐነሁ ወተዓላ ይሰማል ስንል ያያል ስንል አደምን በእጆች የፈጠርኩት አለ ስንል ከፍጥረታት ጋር የሚመሳሰሉ አይደሉም። እነዚያ አሁን ችግር የሚፈጥረው ወይንም የፍጡር መገለጫ የሚባለው መቼ ነበረ? በፍጡር እነዚያ የፍጡር መገለጫዎች ከእርሱ ጋር አለ ቢባል ኑሮ ነው። ገብቶሃል አይደል? ይህንን ሰለፎቻችን ሲያስረዱ ምን ያሉ መሰለ ሊቃውንቶቻችን ማዕና አልሙጀሲም ማለት ትርጉሙ ምን ማለት ነው? ብዙ ጊዜ አህባሾች እንዳውም እዚህ ካላችሁ ትማራላችሁ። ተጅሲም ማለት ምን ማለት ነው? ትርጉሙ ሙጀሲማ እያሉ ይሳደባሉ አይደል? አላህን በአካል የሚገልጽ ነው ማለት ነው። ነገር ግን ሙጀሲም ማለት ምን ማለት ነው? አልሙጀሲም ሁወ አለዚ የቁል ዐይኑላሂ ከዐይኒ ወሰምዑላሂ ከሰምዒ ወየዱላሂ ከየዲ ኢዛ ቃለ ሃከዛ ያዕኒ ፈሃዛ ዩዕተበር ሙጀሲማ። ይህ አላህ ሱብሓነሁ ወተዓላን ሙጀሲም አድርጓል የሚባለው ይሄ ነው። ነገር ግን አስበተ ሊላሂ ሱብሓነሁ ወተዓላ ሲፈተል ዐይን ወላኪን ቃል ላ ተሻበሀ ፊ ዛሊከ ያዕኒ መዐል መኽሉቂን። በዚህ ጋር ከፍጥረታት ጋር የሚመሳሰል አይደለም። ራሱ የሆነ አይን አለው፣ ነገር ግን ከፍጥረታት ጋር የሚመሳሰል አይደለም ብሎ የተናገረ ሰው ይሄ በፍጹም በፍጥረታት ገልጸዋል ሊባል አይችልም። ነገር ግን ሰለፎች ሙጀሲማ እያሉ ሲናገሩ የነበሩት ማንን ነው ከተባለ አላህ እጅ አለው ልክ እንደኛ አይነት እጅ፣ አላህ አይን አለው ልክ እንደኛ አይነት አይን፣ አላህ እጅ እግር አለው ልክ እንደኛ አይነት እግር ብሎ የገለጸ ሰው ይሄ ሰውዬ ሙጀሲም ይባላል። በፍጥረት አምላክን ገልጿል ይባላል። ነገር ግን የስም መመሳሰል የማንነትን መመሳሰል አያሳይም። ለምሳሌ ልጠይቅህ ብላክ ምድር ወገብ አላት የላትም? የምድር ወገብ እንላለን አይደለ? ኢማጂነሪ ነው እሱ። እሺ የመጨረሻ ጥያቄ ልጠይቅ። መልካም ጥሩ አሪፍ። አንድ ሐዲስ ላይ ደግሞ ሰላም አለይኩም አንድ ሐዲስ ላይ ይሄንን አየው። ኦኬ ወአለይኩም ሰላም። እንዴት ነህ? ጃሊ ወራ ይፈልጋል። ቆይ ብላክ አለክ ዘይ ብላክ ይሰማሃል? አያ ይሰማኛል። እግዚአብሔር አይን አለው መልስልን። ይሄንን ማወቅ ፈልገህ ነው? በምልአት ያያል። ያ ያለ አያይም አይደለም እንደማይ እናውቃለን። አይን አለው ወይስ የለውም? በምልአት የአይን አስገኝ ነው፣ የአይን ፈጣሪ ነው። ያ በምልአት ያያል። እግዚአብሔር በምልአት ያያል። ያ እሺ አይን አለው? በምልአት ያያል አይደለ? ያያል የሚለውን ተስማማን። ያያል በምልአት ያያል፣ ሁሉንም ያያል። አይን አለው ወይስ የለውም? አንዴ ጥያቄህን እንድመልስልህ እኔ አንድ የመጨረሻ ውሱ ልጠይቀውና እንትን ልበል ልጨርስ። አንድ ጥያቄ አለችኝ የመጨረሻ ጥያቄ። ኖ አይደለም የጠየኩ ጥያቄ እግዚአብሔር በምልአት ያያል አያይም አይደለም። በምልአት ያያል። ተግባባ። ጠይቅ ብለኸኝ መሰለኝ የገባሁት አይደለ? እግዚአብሔር አይን አለው ወይስ የለውም? እኔ በምልአት ያያል አልኩህ እኮ አይደለም። እኔ ያያል አያይም አይደለም። አይን አለው ወይስ የለውም? እኔ ደግሞ መልሴ በምልአት ያያል። እኔ መለስኩልህ። በቃ ላስበማቸው። በአይኖቹ ነው የሚያየው ወይንስ አይደለም? ብላክ ይሄን መልስለት። ምን ማለት ነው? አይን ምንድን ነው? ለእኔ ሳይሆን በአይኖቹ ነው የሚያየው ወይንስ በምኖቹ ነው? እግዚአብሔር አይን ግለጽልኝና አንተ የተረዳህበትን እነግርሃለሁ። መጽሐፉ ላይ የተጻፈው እንድናወራ ነው። አሁን በፍልስፍና ሳይሆን ያያል ወይ አያይም አይደለም ያለህ። አይን አለው ወይንስ የለውም እግዚአብሔር አለ። አይን ለአንተ ምንድን ነው? እሱን ንገረኝና አላስረዳም። ተረጋጋ እንጂ ቀስ ብል ብላክ። በጣም ተረጋግቼ ነው። እንደሱ ከሆነ ሌላ ሰዎች መካከል ላይ ገብቼ እርሱ አይን አለው ወይ እያለ እየጠየቀህ ነው። አንተ ደግሞ ያን አይደለም እየመለስክለት ያለው ያ ያለ እግዚአብሔር አልከው። አያይም አይደለም ያለህ እሱ። ያ ያለ እኛም እናውቃለን። ነገር ግን በአይኖቹ ነው የሚያየው ወይንስ በምኑ ነው የሚያየው? ኤግዛክትሊ አይን ምንድን ነው ነው? እኔ ደግሞ ለአንተ የማቀርበው ጥያቄ አንተ መጽሐፍህ ነው አብራራለሁ። በአይኖቹ እንደሚያይ ይናገራል መጽሐፍ። አይን ያንተ መረዳት ምንድን ነው? አንተ እኮ እንድትመልስ ነው እየተጠየቅ ያለው። መጽሐፉ ላይ ያንተ ላይ ስላለ ነው መጽሐፉን እየተጠየቅ ነው። እግዚአብሔር በአይኖቹ ነው የሚያየው ወይንስ አይደለም?
አይን ኦኬ። እዚህ ጋር መልሴ አንድና አንድ ነው። አሁንም የማልቀይረው ነገር ነው። ምን አለ መሰለህ፣ አይን አለው አይን የለውም የሚለውን ልመልስ ሳይሆን እግዚአብሔር በምልአት ያያል። 4 ነጥብ ጨረስኩኝ። አንድ የመጨረሻ ጥያቄ እንድጠይቅህ ከፈቀድክ ልጠይቅህና ከዛ ላቁም። ጃ መልሶልሃል። ቆይ አንድ ጊዜ እኔ መካከል ላስማማችሁ። የበለጠ እንቅልፌን የሚነሳኝ ነገር ነው ያወራው። አሁን ሌሊት ራሱ ቁጭ ብዬ ነው ያደርኩት። እግዚአብሔር አይን አለው ወይስ የለውም እያልኩ ከራሴ ጋር የተጨቃጨቁ። አሁን ደግሞ የበለጠ ግራ ለመቀመጥ ራሱ ግራ የሚያጋባ ነው ብላ። አሁን እኛ የጠየቅንክ እግዚአብሔር አይን አለው ወይስ የለውም? እንቅልፌን እተኛ ዘንድ ይህን ጥያቄ መልስልኝ። አይን ለአንተ ምንድን ነው ወንድሜ? በጣም አሪፍ። አሁን ምን መሰለክማ፣ አንተ ቅድም ከጠየቀው ጥያቄ አንጻር እኛ ጀስት መልስልኝ። አይን ብቻ ምን ማለት ነው ለአንተ? ይችን ብቻ መልስ፣ ሩቅ ሳትሄድ። አይን ማለት ለምሳሌ እኔ ፊቴ ላይ ያለው ይሄ ነጫጭ ጥቁር ብሌን ማለት ነው። ስለዚህ አላህ እጅ ያለው ስንል እንደዛ እንዳንተ አይነት እጅ ማለት ነው አይደለም? መልካም፣ እሺ፣ አመሰግናለሁ። ጥያቄ ጨረስኩ። ኖ መልስ እንጂ የኔን ጥያቄ መልስ። ወዴት ነው የምትሄዱ? አንደኛ ሲጀመር ህዝብ እኮ የአንተን መልስ እኮ ነው የሚጠብቀው። እሺ ብላክ። ስለዚህ እግዚአብሔር አይን አለው ግን ጃ ላይ እንዳለው አይን አይደለም ማለት ነው። እንደዛ ነው ሀሳብህ? መደምደሚያ አላልኩም። እግዚአብሔር በምልአት ያያል። ያያል አያይም አይደለም ጥያቄው። አይኖቹ ምን አይነት ነው የሚለው አይን አለው ወይ የሚለውን እየጠየቀህ ነው። አይን እንዳለው እሺ፣ መጽሐፉ ገልጿል አልገለጸም? መጽሐፍ ቅዱስ ላይ እግዚአብሔር አይን እንዳለው ተገልጿል አልተገለጸም? አሁን እኔም ማመልከውን አምላክ እየጠየቀኝ ነው አይደለም? መጽሐፍ ቅዱስ ላይ እግዚአብሔር አይን እንዳለው ተገልጿል ወይንስ አልተገለጸም? ይሄን እያንዳንዱ ሃይማኖታዊ አውድ አለው። እሱ ደግሞ በምልአት ያያል የሚለውን ለመግለጽ ነው እንጂ እንዳንተ አይን መጽሐፍ ቅዱስ ላይ እግዚአብሔር አይን እንዳለው ተገልጿል ወይንስ አልተገለጸም? እሱ አትድከም አንተ።